ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ጀነራል ሳይኮሎጂ ለፍሬሽማን ኮርስ ፋይናል ኤግዛም ነው። ስለዚህ ከዩኒት 1 እስከ 6 በተለያዩ ቦታዎች ይወጣሉ ብዬ ያሰብኳቸውን እዚህ ጋር ዲስከስ እያደረኩኝ በተቻለ መጠን በእያንዳንዱ ጥያቄ ማብራሪያ እያደረኩ አቅርቤላችኋለሁ። ተከታተሉኝ። አትርሱ። ሰብስክራይብ ሼር ማድረግ አትርሱ። ከዛ በተጨማሪ ሶፍት ኮፒውን ይሄን የምትፈልጉት ከሆነ ጥያቄውን ጌታቸው 700 ብላችሁ ቴሌግራም ላይ ጆይን ብታደርጉ ይሄን ብቻ አይደለም ሌሎችም ጥያቄዎች ታገኛላችሁና እዛ ጋር ጆይን አድርጉ። ሶፍት ኮፒዎችን ኖት ይሄን ጨምሮ ሌሎች ኖቶችን ሳይኮሎጂ ጨምሮ ሌሎች ኮመን ኮርስ ኖቶችን አስቀምጥላችኋለሁ። እዛ ጋር ዳውንሎድ ማድረግ ትችላላችሁ ማለት ነው። ጆይን አድርጉት። እንቀጥል። የዛሬውን ያው ሼር ኮፒ ምናምን ማድረግ አትርሱ። ሰፖርት ያደርጋል መሰለኝ ለኔ። ስለዚህ እናንተን ማይጎዳ ከሆነ ከቻላችሁ እንደው ምንድነው ቪፒኤን የሚባለውን ብታበሩ ያስከፍላል ሲሉ ሰምቻለሁ። ክፍያ ይኖረዋል ሲሉ ሰምቻለሁ። ከቻላችሁ ተባበሩኝ፣ እሱን አድርጉልኝ። የመጀመሪያው እንትን ትሩ ፎልስ ነው እና በእያንዳንዱ ጥያቄ በተቻለ መጠን ዲስከስ እያደረግን ወይም ማብራሪያዎችን እየሰጠን እንሄዳለን ማለት ነው። Number 1. Stimulus generalization is the process of distinguishing two similar stimulus. Stimulus generalization ማለት ይላል ጥያቄው በመጀመሪያ ተረዱት። Is the process of distinguishing two similar stimulus generalization ፕሮሰሱ ሁለት ሲሚላር እንትኖችን መለየት ነው የሚለን ወይም ልዩነታቸውን ማወቅ ነው የሚለን። መልሱ ፎልስ ነው። ይሄ የክላሲካል ኮንዲሽኒንግ ቲዮሪስ ኦፍ ለርኒንግ ላይ ነው። ክላሲካል ኮንዲሽኒንግ ላይ ነው። ስለዚህ ስቲሙለስ ጀነራላይዜሽን ማለት ሁለት ተመሳሳይ እንትኖች ነገር ግን የተለያየ ጥቅም ያላቸው ማለት ነው። ለነሱ ተመሳሳይ ሪስፖንስ መስጠት ማለት ነው። ሁሉም ሪዋርድ ያመጣሉ ብሎ ሪአክት ማድረግ ማለት ነው። ምሳሌ ፓብሎ የሰጠው እዚህ ጋር ምንድነው ለውሻው ማለት ነው ደውል እየሰጠ ምግብ ይሰጠው ነበር። ደውል እየሰጠ ኢሚዲየትሊ ወዲያውን ደግሞ አሶሲየት ያደርገዋል ከምግቡ ጋር ማለት ነው። ሲደውል ምግብ ይሰጠዋል። ደን ሌላ ጊዜ ደግሞ የበር መጥሪያ ደውል ሲደውል ውሻው ምግብ የሚያስገኘው ደውል መስሎት ምን አድርጓል? ሳልቬት አድርጓል ማለት ነው። ይሄ ጀነራላይዝ ሁሉም ደውሎች ምግብ ይሰጡኛል ብሎ ጀነራላይዝ አድርጓል። ስለዚህ ስቲሙለስ ጀነራላይዜሽን ዲስቲንጉሽንግ ሳይሆን ሁሉም ይሰጣሉ ብሎ ማመን ነው ማለት ነው። ስለዚህ ፎልስ ነው መልሱ ፎልስ ይሆናል። Number 2. A basic principle of operant conditioning is that if you want a response to persistent after it has been learned, you should reinforce it intermittently, not continuously. ጥያቄው የሚለው ሴንሱ ምንድነው? የኦፐረንት ኮንዲሽኒንግ እንግዲህ የቢሄቪራል ለርኒንግ ቲዮሪ አንደኛው ቢሄቪራል ቲዮሪ ነው። ስለዚህ ሁለት እንትኖች ነው ያለው። አንደኛው ክላሲካል ነው መጀመሪያ ላይ ያየ ነው ማለት ነው። ኢንቮለንተሪ ሪስፖንስ ያመጣል ብሎ ለርኒንግ ኢንቮለንተሪ ሪስፖንስ ያመጣል ብሎ፣ ይሄኛው ደግሞ ቮለንተሪ ሪስፖንስ ነው by operating the environment based on the reinforcement። ስለዚህ እዚህ ጋር ጥያቄው የሚለው የለርኒንጉ ምን እንዲሆን ነው የሚለን ፐርሲስተንት ወይም እንዳይጠፋ ከፈለክ ሬንፎርስመንቱን ወይም ሽልማቱን ኢንተርሚተንትሊ ስጥ ኖት ኮንቲኒየስሊ ነው የሚለው። ለርኒንግ እንዳይረሳ። መልሱ ትክክል ነው። ኢንተርሚተንትሊ ማለት አልፎ አልፎ ማለት ነው። ሁሌም ሪአክት ባደረገ ቁጥር ሬንፎርስመንት ወይም ማበረታቻ ከሰጠነው ሲቋረጥ ማበረታቻው ቀርቷል ብሎ ሪስፖንስ አይሰጥም ማለት ነው። ለርነሩ ሪስፖንስ አይሰጥም። ኢንተርሚተንትሊ ግን አልፎ አልፎ ከሆነ ግን ዛሬ ይሰጠኛል፣ ነገ ይሰጠኛል፣ ዛሬ ቢቀር ነገ ሊሰጠኝ ይችላል ብሎ ስለሚያስብ ስለዚህ ምን እንትን ይላል ፐርሲስተንት ይሆናል፣ ስትሮንግ ይሆናል፣ አይረሳም ማለት ነው። ስለዚህ መልሱ ትክክል ነው። Number 3. Reinforcement is a stimulus that weakens the response or makes it less likely to reoccur. Reinforcement ነው የሚለን is a stimulus or something that weakens the response ወይም ሪአክት የምናደርገውን ነገር ያ እንዲዳከም ወይም እንዲቀር የሚያደርግ ነው ወይም እንደገና ያን ነገር እንዳናደርግ የሚያደርገን ነገር ነው የሚለን ሪኢንፎርስመንት።
ሽልማት ወይም ማበረታቻ ማለት ነው። ፕሪቪየስሊ የምናደርገውን ነገር እንድንቀንስ ያደርገናል ነው የሚለን። መልሱ ፎልስ ነው። ፓኒሽመንት ቅጣት ቢሆን ነው አይደለም? የሚያስቀጣ ነገር ያን ነገር አናደርግም የሚያስቀጣን ከሆነ። ስለዚህ መልሱ ፎልስ ነው የሚሆነው። ኖት ሪኢንፎርስመንት። ሪኢንፎርስመንት it strengthens the response, not weaken the response. Number 4. Character is the enduring characteristics with which each person is born, such as irritability or adaptability. የሚለው ጥያቄው ምንድነው? ካራክተር የምንለው an enduring ማለት permanent ማለት ነው። with each person በእያንዳንዱ ሰው ያለ inborn በተፈጥሮ የምናገኘው ወይም ጀነቲካሊ የምናገኘው ነው የሚለን። ለምሳሌ ልና irritability or adaptability መልሱ ፎልስ ነው። ካራክተር ሳይሆን ቴምፕራመንት ነው። ካራክተር ሶሻል ስኪል ነው፣ ሞራል ነው። ስለዚህ ይሄ ነምበር 4 ቴምፕራመንት ቢሆን ምንድነው የሚሆነው? ትሩ ነው። በተፈጥሮ የምናገኘው በተፈጥሮ ወይም ከቤተሰቦች ጀነቲካሊ የምናገኘው ነው ማለት ነው። ስለዚህ መልሱ ፎልስ ነው የሚሆነው። እሺ ነምበር 5 procedure in which successive approximation of a desired response are reinforced. This process is called shaping. ምንድነው የሚለው? procedure አለው which a successive approximation successively በተከታታይ approximation ወደምንፈልገው መቃረብ ማለት ነው of a desired response የምንፈልገውን ሪስፖንስ እስኪያደርገን ድረስ ሰክሰሲቭ የሆነ በተከታታይ ምን እናደርጋለን? ሪኢንፎርስ እናደርጋለን። ይሄ ፕሮሰስ ምን ይባላል ነው የሚለን? ሼፒንግ። yes the answer is shaping. አንድ ነገር የምንፈልገው ውጤት ይኖራል። ያ ውጤት እስኪመጣ ድረስ ሰክሰሲቭ የሆነ የአፕሮክሲሜሽን ወደ እየተቃረበ እንዲሄድ ብናደርገው ይሄን ፕሮሰስ ዲዛይርድ ጎሉ ወይም ሪስፖንሱ እስኪመጣ ድረስ ያለው ማለት ነው። ይሄ ሼፒንግ ስለሚባል መልሱ ትሩ ነው የሚሆነው። መቅረጽ ማለት ነው። የምንፈልገው ነገር ባንዲው አይመጣም። ስሩ ታይም ነው፣ ስሩ ፕሮሲጀር ነው። ያ ፕሮሲጀሩ ነው ሼፒንግ የሚባለው ማለት ነው። Number 6. Cognitive approach to motivation suggested that motivation is the result of people's thought, belief, expectation and goal. When you see the question ጥያቄውን ስናየው cognitive approach አለ በሞቲቬሽን cognitive approach ወይም cognitive theory of motivation አለ። ስለዚህ it suggests motivation is the result of people's thought, people's belief, expectation and goal ነው ብሎ የሚያስበው። ሞቲቬሽን የሚመጣው በአእምሮአችን የምናስበው ብሊፋችን ነው። ጎል ያስቀመጥነው ጎል አለ፣ ኤክስፔክቴሽን አለ። ስለዚህ አንድ ሰው ይሄን ፉልፊል ለማድረግ ነው ሞቲቬት የሚሆነው ወይም ኢንካሬጅ የሚሆነው ማለት ነው። መልሱ የስ ኮግኒቲቭ አፕሮች ይሄ ነው። ለምሳሌ ሂውማኒስቲክ አፕሮች ሞቲቬሽን ምንድነው? የሂውማን ሃይራርኪ ኦፍ ኒድስ አለ አይደለም? ከታች ጀምሮ አብርሃም ማስሎው እንትን ያለው 5 እስከ ሰልፍ አክቹዋላይዜሽን ማለት ነው። ይሄኛው ደግሞ the results of people's thought ነው። ኤክስፔክቴሽን አለው የሰው ልጅ ጎል አለው። ያን አቺቭ ለማድረግ ነው ሞቲቬት የሚሆነው ነው የሚለን። ትክክል ነው። መልሱ ትክክል ነው። Number 7. Cannonbird theory of emotion believed that fear and the bodily reaction are experienced at the same time, not one after the other. ጥያቄው የሚለው ካነንበርግ ቲዮሪ ኦፍ ኢሞሽን አለ። እንግዲህ ሳይኮሎጂ አብዛቸው አይታችሁ ከሆነ ቲዮሪዎች አሉ። በእያንዳንዱ ርዕስ ላይ ፐርሶናሊቲ አለው፣ ኢሞሽን አለው፣ ሞቲቬሽን አለው፣ ለርኒንግ አለው፣ ቲዮሪዎች አሉ። ስለዚህ ከነዚህ መካከል የኢሞሽን ቲዮሪ 3 አካባቢ አሉ። ካነንበርግ ቲዮሪ የሚለው believe that fear and bodily reaction at the same time ነው። ወይም ፍርሃትም ላብ ሊወጣን ይችላል ወይም ሃርት ቢታችን ሊጨምር ይችላል። የተለያዩ እነዚህ bodily reaction that means physiological reaction ማለት ነው። አንድ ላይ ነው ወይም በቅደም ተከተል ወይም ተለንጣጥለው አይመጡም ነው የሚለን። ትክክል መልሱ ትክክል ነው። ለምሳሌ ፊት ለፊታችን አንድ ውሻ ብናይ ወይም ሌላ የዱር አራዊት ብናይ የሰውነት ወይም የልብ ምታችንም ይጨምራል ባንደው
ኢሞሽንም ወይም ፊሪንግም ፍርሃትም በአንድ ላይ አት ደ ሴም ታይም ነው ዴቨሎፕ የሚሆነው ብለው ነው የሚያምኑት የካነንበርግ ቲዮሪ አባውት ሞቲቬሽን። ስለዚህ መልሱ ትሩ ነው ማለት ነው። ሌሎች አሉ በቀጣይ ጥያቄ ስላሉ እናያቸዋለን። በቀጣይ ጥያቄዎች ላይ ስለምናይ ምርጫዎች ላይ እናያለን ማለት ነው። ይሄኛው ጥያቄ ደግሞ እንትን ነው አዛምድ ነው። የመጀመሪያው reinforcement occurs after a fixed number of response። reinforcement ማለት ሽልማት በሉት ወይም የሆነ ማበረታቻ በሉት a fixed number of response ፊክስድ የሆነ ነምበር ኦፍ ሪስፖንስ ወይም የታቀደልን ስራ አቺቭ ስናደርግ ሽልማት ይሰጠናል። ይሄ የትኛው ነው? አን ኮንዲሽንድ ስቲሙለስ፣ ኮንዲሽንድ ሪስፖንስ፣ ፊክስድ ሬሽዮ ስኬጁል፣ ቫሪያብል ኢንተርቫል ስኬጁል፣ ኒውትራል ስቲሙለስ፣ ቫሪያብል ሬሽዮ ስኬጁል፣ ኮንዲሽን ሪስፖንስ፣ ኮንዲሽን ስቲሙለስ፣ ፊክስድ ኢንተርቫል ስኬጁል። ስለዚህ ብር የሚሰጠን ፊክስድ ወይም የተሰጠን ስራ ከሰራን ብቻ ነው። ስለዚህ የትኛው ነው? ፊክስድ ሬሽዮ ነው። ፊክስድ ሬሽዮ ፊክስድ አማውንት ኦፍ አክቲቪቲ ስለምናደርግ ማለት ነው። ስለዚህ መልሱ ሲ ነው። መልሱ ሲ ነው ማለት ነው። ነምበር 2 reinforcement occurs after some average number of response. some average number of response there is variation ወይም የት በተለያየ አንድ ጊዜ ሁለት ጊዜ በሰራን ልንሰጥ እንችላለን። ሁለት አክቲቪቲዎች እንደሰራን ልናገኝ እንችላለን ሪኢንፎርስመንት። ሌላ ጊዜ 4፣ ሌላ ጊዜ 3፣ ሌላ ጊዜ 10። ስለዚህ አቨሬጅ ነምበር ኦፍ ሪስፖንስ ስለሚል ስለዚህ ይሄ መልሱ የሚሆነው ማን ነው? ቫሪያብል ሬሽዮ ስኬጁል ቫሪ ያደርጋል። አንዴ ሁለት ጊዜ አክቲቪቲ ከሰራን በኋላ ሪኢንፎርስመንት ልንሰጥ እንችላለን። ሌላ ጊዜ 10፣ ሌላ ጊዜ 2፣ ሌላ ጊዜ 5። ስለዚህ ቫሪያብል ያደርጋል። ስለዚህ መልሱ ኤፍ ነው። መልሱ ኤፍ ነው። ነምበር 3 reinforcement occurs after a fixed amount of time። የተወሰነ በሳምንት ሊሆን ፊክስድ አማውንት ኦፍ ታይም ማለት ሁሌም በሳምንት ወይም በወር የሚሰጠን ከሆነ ጊዜ ነው። የመጀመሪያዎቹ አክቲቪቲ ነው። ስለዚህ መልሱ የሚሆነው አይ ነው። a fixed interval schedule ደሞዝ ምናምን የምናገኘው ማለት ነው። በሳምንት ሊሆን ይችላል ደሞዝ የሚሰጠን፣ በወር ሊሆን ይችላል ወይም በ15 ቀን ሊሆን ይችላል። ፊክስድ አማውንት ኦፍ ታይሙ ካለፈ በኋላ አክቲቪቲውን አይደለም የሚው ጊዜን ነው። ስለዚህ ይሄ አይ ነው የሚሆነው። ነምበር 4 reinforcement occurs after a variable amount of time። ቫሪያብል አሁን አንዴ በሳምንት አንዴ ቫሪያብል ማለት የተለያየ ጊዜ ማለት ነው። አንዴ በሳምንት አንዴ በወር በ15 ቀን ይሄ አሁን ቫሪያብል ኢንተርቫል ስኬጁል ኢንተርቫሉ ቫሪ ያደርጋል የቀኑ ኢንተርቫል የምንሰጥበት። ስለዚህ መልሱ የሚሆነው ዲ ነው ማለት ነው። ዲ ነው። አምስተኛ does not naturally bring about the response of interest። በተፈጥሮ ምንም አይነት ሪስፖንስ እንድንሰጥ አይገፋፋንም ይላል። ይሄ ምንድን ነው? ኒውትራል ስቲሙለስ። ለምሳሌ ውሻው መጀመሪያ ደውሉ ሲሰማ ምንም አይሰጥም ነበር፣ ምንም አይነት ሪአክት አያደርግም ነበር። ምክንያቱም ምንም አይነት አሶሲየት የሚያደርገው ነገር የለም። ደውሉ ናቹራሊ ምንም የሚሰጠው ነገር የለም። ሪስፖንስ መስጠት የጀመረው ከምግብ ጋር አብሮ አሶሲየት እየሆነ ሲመጣ ነበር። በተፈጥሮ ግን ደውሉ ምንም አይነት ባዮሎጂካል ሪስፖንስ አይሰጥም። ስለዚህ ኒውትራል ስቲሙለስ ብለን እንጠራዋለን ማለት ነው። ነምበር 6 a response that is natural and needs no training። በተፈጥሮ ሳሊቬሽን ማለት ነው። ስለዚህ ምግብ ስናይ ሳሊቬት እናደርጋለን፣ ወይም ሲጠማንና ውሃ ስናይ ሳሊቬት እናደርጋለን። ይሄ በተፈጥሮ ያለምንም ትሬኒንግ የምናገኘው ነው። ስለዚህ ይሄ ሪስፖንስ ምን ይባላል? አንኮንዲሽንድ ስቲሙለስ፣ አንኮንዲሽንድ ሪስፖንስ፣ ኮንዲሽንድ ሪስፖንስ፣ ኮንዲሽንድ ስቲሙለስ። ቢ ነው አንኮንዲሽንድ ሪስፖንስ። ሳሊቬሽን ስለሆነ ሪስፖንስ ስለሚል የተማርነው ስላለ አይደለ የሚሆነው አንኮንዲሽንድ ሪስፖንስ ነው ቢ። ነምበር 7 a response that after conditioning ከተማርን በኋላ ውሻው ማለት ነው ከደውሉ ጋር ምግብ አሶሲየት እየተደረገ ተሰጥቶታል።
የደውሉን ድምጽ ሲሰማ ሁሌ ምግብ ይሰጠዋል። አሁንም ይሰጠዋል። መጨረሻ ላይ ደውሉን ብቻ ሲሰማ ሳሊቬት ማድረግ ጀመረ። ያ ሪስፖንስ ምን ይባላል ነው? ኮንዲሽንድ ሪስፖንስ። ኮንዲሽንድ ማለት ለርኒንግ ማለት ነው። ከለርኒንግ በኋላ ያመጣው ስለሆነ ኮንዲሽንድ ሪስፖንስ ይባላል። ነምበር 8 a stimulus that naturally bring about a particular response. a stimulus naturally ምግብ ማለት ነው። ስቲሙለስም ምግብ ነው። ናቹራሊ ምግብ ስናይ ይሰጠናል። ይሄ ምግብ ምን እንለዋለን ነው? አንኮንዲሽንድ ስቲሙለስ። አንኮንዲሽንድ ስቲሙለስ ይሄ ነው። አዛምዶቹ በዚህ አይነት መልኩ ሰርተናቸዋል ማለት ነው። ምናልባት ላይቭ እንድገባላችሁ ከፈለጋችሁ ኢንፎርም አድርጉኝ በኮሜንት። ዛሬም እችላለሁ፣ ነገም ከምሽት 3 ሰዓት ጀምሬ ከነገ በኋላም ከምሽት 2 ሰዓት 3 ሰዓት ጀምሮ መግባት እችላለሁ። ኮርሶችን እናንተ ኢንፎርም አድርጉኝ። የምትገቡ ከሆነ ችግር የለም ያለው። ምርጫዎቹን እንያቸው። ባይ ዘ ወይ ይሄ በተለያየ ጊዜ ከተለያዩ ቦታዎች ዩኒቨርሲቲዎች የወጡ ጥያቄዎች ናቸው። መርጬ ነው ከነዛ እንትን ያልኩላችሁ እና እንቀጥል። which one is wrong feature of learning? ስለ ለርኒንግ ሮንግ ፊቸር የሆነው የትኛው ነው የሚለው ካራክተሪስቲክስ አለው ለርኒንግ አስታውሱት። ስለዚህ ከነዛ ውስጥ ያልሆነው የትኛው ነው? it is pervasive, it is not responsive to incentive, it is purposeful, it is active process። ስለዚህ እነዚህ ሁሉ ያልሆነው የትኛው ነው? it is pervasive ማለት ቀስ በቀስ ነው እንትን የሚል ባንዴው የሚታይ አይደለም ማለት ነው። it is not responsive to incentive ለኢንሴንቲቭ ወይም ለቤኔፊት ሪአክት አያደርግም ነው የሚለን። ሲ it is purposeful ወይም ጎል ኦሪየንትድ ነው ለርኒንግ የሚለን። it is active ለርኒንግ ኮንዳክት የሚሆነው አክቲቭ ፕሮሰስ ላይ ነው የሚለን። እዚህ ጋር እንትን እንደምንለው መልሱ ቢ ነው የሚሆነው። ሪስፖንሲቭ ነው ለኢንሴንቲቭ ለርኒንግ ሪስፖንሲቭ ነው። ስለዚህ ኖት ሪስፖንሲቭ ስለሚል መልሱ ቢ ነው የሚለው። ነምበር 2 which statement is correct about classical conditioning theory of learning? ፓቭሎቭ ነው ክላሲካል ኮንዲሽኒንግ ለርኒንግ የቢሄቪየራል ቲዮሪ ኦፍ ለርኒንግ አለ። ሁለት ናቸው ቢሄቪየራል ቲዮሪ ኦፍ ለርኒንግ። አንደኛው ክላሲካል ኮንዲሽኒንግ ነው፣ ሁለተኛው ደግሞ ኦፓረንት ኮንዲሽኒንግ ነው። ልዩነታቸው ክላሲካል ኮንዲሽኒንግ የሚለው ምንድን ነው? የኢንቮለንተሪ ሪስፖንስ ሳይፈልግ ሪአክት እንዲያደርግ ነው። ይሄኛው ደግሞ ኦፓረንት ደግሞ by operating the environment voluntary response ነው መሆን ያለበት። ለርኒንግ እሱ ነው የሚለው። ስለዚህ which one is incorrect ነው የሚለን ክላሲካል ኮንዲሽኒንግ it focuses on the learning of making voluntary response. The stimulus comes to elicit behavior of the learner. stimulus የሚመጣው to elicit or show the behavior of the learner ነው የሚለን። ወይም ምናሰለጥ ነው ያ ለርነሩ ኢሊሲት ቢሄቪየሩን ኢሊሲት እንዲያደርገው ነው ስቲሙለሱ የሚጠቅመው ነው የሚለን። human or animal trained to act involuntarily to a stimulus። ስለዚህ መልሱ ኢንኮሬክት ነው የሚለን ዲ ነን። እዚህ ጋር ቮለንተሪ እና ኢንቮለንተሪ የሚል ነው አይደለም። የክላሲካል ደግሞ ኢንቮለንተሪ ሪስፖንስ ነው። ይሄ ኦፓረንት ኮንዲሽኒንግ ነው። ስለዚህ በቀላሉ መልሱ ቮለንተሪ የሚለው ኦፓረንት ቢሆን ለኦፓረንት ትክክል ነው፣ ለክላሲካል ግን ኢንቮለንተር ነው። ስለዚህ መልሱ ኤ ነው ኢንቮለንተሪ የሚለው ማለት ነው። ነምበር 3 in the definition of psychology ይሄ ዩኒት 1 ላይ ነው። behavior means የሳይኮሎጂ ካየ ነው the scientific study of human behavior and the underlying mental process ነው የሚለው አይደል? the scientific አንድ ነው፣ behavior ሁለተኛው፣ ሌላኛው the underlying or the internal process። ስለዚህ behavior የሚለው የትኛውን ነው የሚጠቁም ነው የሚለን። behavior means the covert process, overt reaction, internal mental process። behavior እንትን የሚለው covert internal mental ፕሮሰስን ነው
ፕሮሰስ ነው ኢንተርናል ብለን እንጠነው ወይም ሜንታል ፕሮሰስ ሶስቱ አንድ አይነት ነው። ኦቨርት ማለት የኛ ሪአክሽን የሚታየው ምን ዲፋይን አድርገናል ሳይኮሎጂ is the systematic or scientific study of behavior and the underlying mental process the underlying mental process ቢሆን ከቢውጭ ሶስቱም ይሆናሉ ኦቨርት የሚታየው እንደማለት ነው የሚታየው በዲ ሙቭመንት ሊሆን ይችላል ወኪንግ የተለያዩ ይሄ ቢሄቪየር the overt reaction ተብሎ ይጠራል ስለዚህ ቢሄቪየር የሚለውም እንትኑ ላይ ዴፊኒሽኑ ላይ ይሄ ነው ማለት ነው number 4 according to Pavlov's theory Pavlov classical conditioning ነው if conditioned stimulus is repeatedly presented with no association of meat the conditioned response will diminish and eventually stop occurring this process is called blank ምንድነው if conditioned stimulus is repeatedly presented with no association conditioned stimulus አለ ምናስተምረው አለ ደውሉን ብቻ ማለት ነው ደውሉን ሲሰማ ነገር ግን ከስጋው ጋር ስጋ አናቀርብለትም በተደጋጋሚ ማለት ነው conditioned response ወይም ይሄ ሳሊቬት የሚያደርገው ይቀንሳል እና መጨረሻ ላይ ደግሞ ሳሊቬት ማድረጉን ያቆማል ይሄ ፕሮሰስ ምን ይባላል ነው የሚለው spontaneous recovery stimulus discrimination extinction stimulus generalization መልሱ ሲ ነው extinction ማለት መርሳት ማለት ነው መተው abandon ማድረግ ማለት spontaneous recovery ማለት after some period ብቻውን ሲሰጠው ነበር extinct አደረገ ማለት ደውሉና ምግብ ተለያይተዋል ብሎ በቃ ዲሳይድ አደረገ ሳሊቬት ማድረጉን ረሳ extinct አደረገ አጠፋ ከትንሽ ጊዜ በኋላ ግን immediately spontaneous recover አድርጓል ወዲያው learning active conduct ተደርጓል actively እንደበፊቱ አልጨረሰበትም እንደገና immediately ነው recover ያደረገው stimulus discrimination የምግብ የሚያስገኘውን ደውልና የቤቱን ደውል የቤት መጥሪያ ደውሉን ምን አድርጓል ዲስክሪሚኔት አድርጓል ለቤት መስሪያው ለቤት የግቢ መጥሪያውን ደውል ሲሰማ ሳሊቬት አያደርግም የምግቡ ደውል ብቻ ሲደውል ነው ያ ዲስክሪሚኔት ማለት ለየ ማለት ነው ስቲሙለስ ጄኔራላይዜሽን ለሁሉም ደውል ሳሊቬት ማድረግ ነው ስለዚህ መልሱ የሚሆነው ኤክስቲንክት መርሳት ማለት ነው number 5 one does not important for the effectiveness of punishment አንድ ነገር previously አክት የምናደርገውን ነገር ያ እንዲቀንስ የሚያደርገን ነው የሚያስቀጣ ከሆነ ያን ነገር አናደርግም ስለዚህ ኢፌክቲቭ እንዲሆን የማይረዳ ከነዚህ ሁሉ የትኛው ነው የሚለን immediacy intensity consistency none መልሱ እንትኑ none ነው ለምንድን ነው immediacy ማለት ያን ጥፋት እንዳጠፋ ወዲያውን ምን ቀጣው ከሆነ ኢፌክቲቭ ይሆናል intensity amount ሲቨር አንዳንድ ጊዜ ሲቨር የሆኑ ቅጣቶች ያ ኢፌክቲቭ ይሆናሉ ማለት ነው ያን ነገር እንዳይደግም ኮንሲስተንት መኖር አለብን አበበን ቀጥተን ሌላኛው ዛሬ ቀጥተን ነገም ማንቀጣው ከሆነ ኢፌክቲቭ አይሆንም ፓኒሽመንቱ ስለዚህ ከነዚህ ሁሉ the important effective እንዲሆኑ የሚያደርጉ ናቸው ኖት ስለሚል መልሱ ነን ነው number 6 among the following reinforcement which one is secondary reinforcement እና punishment primary እና secondary ናቸው ስለዚህ which one is not primary reinforcement ያልሆነው የትኛው ነው የሚለው air water price light ለሰርቫይቫል የሚያስፈልግ ነው ስለዚህ ፕራይዝ ነው ይሄ ሽልማት የቃላት ሊሆን ይችላል ምን ኤር ዋተር እነዚህ የባዮሎጂካል እንትናችንን ሳትስፋይ የምናደርግባቸው ናቸው ፊዚዮሎጂካል ኒዳችንን ማለት ነው ስለዚህ የፕራይዝ የፕራይመሪ ሳይሆን ሰከንዳሪ ሪኢንፎርስመንት ነው ማለት ነው ሰባተኛውን ካየን ያው ላይክ ማድረግ አትርሱ
The approach involved the concept of need and drive to motivation is the approach involved the concept of need and drive to motivation. need እና drive motivation እንትን ያለው need አለ እና ድራይቭን የሚያጠቃልል የትኛው ነው ነው? ድራይቭ ሪዳክሽን ቲዮሪ፣ ኢንስቲንክት አፕሮች፣ አሮዛል አፕሮች፣ ኢንሴንቲቭ አፕሮች። ኢንሴንቲቭ አፕሮች ይሄ ስለ ሞቲቬሽን ቲዮሪዎች ናቸው። ድራይቭ ሪዳክሽን ነው። ድራይቭ ሪዳክሽን ድራይቭ እና ኒድ ናቸው አንድን ማህበረሰብ ወይ አንድን ግለሰብ አንድ ነገር እንዲሰራ ሞቲቬት የሚያደርገን አንድ ነገር እንትን እንድል የሚያደርገን ማለት ነው። ኒድ አለ ፍላጎታችን፣ ረሃብ አለ፣ ደን ድራይቭ አለ። ያ ረሃብ ሲሰማን የተለያዩ ፊዚዮሎጂካል እንትኖች ይሰሙናል። ላብ ልናወጣ እንችላለን፣ መድከም ሊሆን ይችላል። ያን ረዲዩስ ለማድረግ ነው። እና ድራይቭ እና ኒድን እንትን የሚል ድራይቭ ሪዳክሽን ነው። ድራይቭ ሪዳክሽን ቲዮሪ ኦፍ ሞቲቬሽን ነው። ኢንሴንቲቭ ኤክስተርናል ለማግኘት ነው። አሮዛል ኤክሳይትመንት ወይም ደስታን ጠብቆ እንትን ለማለት ነው። ኢንስቲንክት ብለን የምንጠራው ደግሞ በተፈጥሮ ነው። ልክ እንስሳዎች በተፈጥሯቸው ቤት እንደሚሰሩ ዴቲንግ ወይም ሜታቸውን እንደሚፈልጉ ሁሉ ነው የሚለን። የሰው ልጅም ልክ እንደዛው ነው። ልክ አግሬሲቭ ኔቸሩም በተፈጥሮ ነው የሚለን። ነምበር 8 which one is a wrong characteristics of esteem for oneself? which one is a wrong characteristic? ይሄ ሂውማኒስቲክ ቲዮሪ ላይ ነው። ሂውማኒስቲክስ ቲዮሪ ላይ ሶስተኛው ወይም አራተኛው ላይ መሰለኝ። ሶስተኛው ላቭ ኤንድ ቢሎንጊንግነስ ነው። ላቭን አራተኛው ደግሞ ሰልፍ ስቲም። ስቲም ደግሞ ሰልፍ ስቲም እና ሌላኛው ደግሞ ከሌላኛው ማህበረሰብ እንትን የምንለው ሌላው እንዲያከብረን እንትን የምንለን አለ። ስለዚህ የሰልፍ ፎር ዋን ሰልፍ ዋን ማለት ለራስ ክብር መስጠት አንደኛው ዲግኒቲ፣ ቢ አቺቭመንት፣ ሲ ስቴቱ፣ ዲ ኢንዲፔንደንስ። ይሄ የስ ዋን ሰልፍ ስቲም ሆኖ ፎር ዋን ሰልፍ ለራስ ያልሆነው የትኛው ነው የሚለን? ሲ ነው። ይሄ ከሌላኛው ማህበረሰብ ዲግኒቲ ሌላው እንዲያከብረን ለራስ ክብር መስጠት ግን ዲግኒቲ፣ አቺቭመንት፣ ኢንዲፔንደንስ መሆን በእነዚህ ላይ የሚያተኩር ነው ማለት ነው። ስለዚህ መልሱ የሚሆነው ስቴቱ ነው። ነምበር 9 the theory of emotion believed that physical arousal are to the labeling of emotion is blank. the theory of emotion ቲዮሪዎች አሉ። believe that physical arousal led to labeling of the emotion is Skinner, Singer, cognitive arousal theory, ካነን በርድ፣ ጄምስ ላንግ። ስለዚህ የጄምስ ላንግ ቲዮሪ ነው። ጄምስ ላንግ ቲዮሪ ኦፍ ኢሞሽን ነው። ሶ ፊዚካል አሮዛል ሌድ ቱ ሌብሊንግ ኦፍ ኢሞሽን ብሎ እንትን የሚለው ይሄ ነው። የፊዚካል አሮዛል ይመጣል ደን ሌብሊንግ ኦፍ ኢሞሽን ኦር ፊር ማለት ነው። ስለዚህ ጄምስ ላንግ ቲዮሪ ኦፍ ኢሞሽን ይሄን ነው ብሊቭ የሚያደርገው። ሌሎቹን ቅድም ያየናቸው ናቸው። ነምበር 10 ቶሎ ለመሄድ ነምበር 10 experimental psychologist who design experiment to determine the cause of behavior would be most interested in the goal of psychology 4 ጎሎች አሉት። explanation, prediction, description, control። ስለዚህ የኤክስፐሪመንታል ሪሰርች ምንድነው? ዲዛይኑ ምን ላይ cause of the behavior the cause of behavior ምን ላይ ነው? cause and effect ከሆነ የኤክስፐሪመንታል እንትን በማን ነው? explanation why it happened የሚለው why it happened ነገሮች ለምንድን ነው የተከሰቱት what was the reason behind this behavior የሚለውን ለማጥናት ስለሆነ explanation ነው ጎሉ። explanation ነው ማለት ነው ጎሉ። description what happened ነው ምን ተከሰተ። prediction predict ማድረግ። ኮንትሮል ደግሞ ለችግሩ መፍትሄ ማበጀት ማለት ነው። ሪሰርች ከተሰራ በኋላ
መፍትሄ አለ። ስለዚህ ያን ነው። Number 11, a person is an alcoholic who doesn't accept being an alcoholic. This psychological defense mechanism is called blank. አንድ ሰው አልኮሊክ ነው፣ ነገር ግን መቀበል አይፈልግም። ጠጭ መሆኑን መቀበል አይፈልግም። ይሄ ዲፌንስ ሜካኒዝም ነው አይደለም? ፐርሶናሊቲ እንትን ላይ። ስለዚህ ይሄ ምንድን ነው? ሪግሬሽን፣ ዲናያል፣ ሰብሊሜሽን፣ ፕሮጀክሽን። ዲናያል ነው፣ መካድ ዲናያል ነው። ስለዚህ the answer is B. Number 12, the central focus of operant conditioning is blank. Operant conditioning: unconditioned stimulus, conditioned stimulus, environmental consequence, D, all. ስለዚህ the central focus or the main focus የትኛው ነው? አሁን እስካሁን ስለዚህ መልሱ የሚሆነው የክላሲካል ናቸው ሌሎቹ። አንድ ኤ እና ቢ ክላሲካል። ኤንቫይሮንመንታል ኮንሲኩዌንስ ነው። ኤንቫይሮንመንታል ኮንሲኩዌንስ ኦፕሬት ዘ ኤንቫይሮንመንት እና ኤንቫይሮንመንቱ በምንሰራው ስራ ሽልማት የሚሰጠን ከሆነ እንደጋግመዋለን፣ ለርኒንጉ አክቲቭ ይሆናል። የምንቀጣ ከሆነ ግን ፓኒሽመንት ከሆነ ኮንሲኩዌንሱ እናቆማለን ነው። ስለዚህ ኤንቫይሮንመንታል ኮንሲኩዌንስ ነው። the component of self concept involves one on the perception of what one should be or what like to be is blank. የሰልፍ ኮንሰፕት አለ፣ አይዲያል ሰልፍ እና ምን የሚባል ሪል ሰልፍ የሚባል ማለት ነው። ስለዚህ the components of self concept involves a perception of what one should be መሆን የሚፈልገው ወይም መሆን የሚፈልገው ወይም መሆን ያለበት የሚለው የትኛውን ነው ዲስክራይብ ያደርገን? ሪል ሰልፍ፣ አይዲያል ሰልፍ፣ አክቹዋል ሰልፍ፣ ኦል። መልሱ አይዲያል ነው። መሆን የምንፈልገው መሆን። ሪል ሰልፍ ግን አሁን የሆን ነው ማለት ነው። አሁን ያለንበት ወይም አክቹዋል ሰልፍ የምንለው አሁን ያለንበት ማለት ነው። ሪል እና አሁን ያለንበትና አይዲያል መሆን የምንፈልገው ነገር አልጣጣም ሲሉ ምን ይከሰታል? ዲስኦርደር ይከሰታል። ዲስኤቢሊቲ ወይም ሚስቢሄቪየር ይከሰታል ማለት ነው። ስለዚህ የመልሱ አይዲያል ነው፣ አይዲያል ሰልፍ ነው የሚሆነው ማለት ነው። በተቻላችሁ መጠን ጥያቄዎቹን ለመረዳት ነው መሞከር ያለባችሁ። ጥያቄውን አንደርስታንድ ካደረጋችሁ መልሱ ቀላል ነው በጣም። በሚቀጥለው ነገ ደግሞ ወይም አንዱን ዩኒት ገባላችኋለሁ። የተወሰኑ አንድ ሁለት ዩኒቶችን ላይቭ ገብቻ አስተምራችኋለሁ፣ ዲስከስ እናደርጋለን። አስተምራችኋለሁ እንኳን ሳይሆን ወይም ደግሞ አሁንም ጥያቄዎችን ከዚህ ውጭ ያሉ ጥያቄዎችን ሌሎችን ከ1 እስከ 7 ያሉትን ሰርቼ ቀርብላችኋለሁ እንድትከታተሉ ነገ። The trait approach to personality makes the following main assumption except personality አንደኛው ትሬት ቲዮሪ ነው አይደለም? የተለያዩ ቲዮሪዎች አሉ። አንደኛው የትሬት ቲዮሪ ነው። ስለዚህ ከነዚህ መካከል ሁሉንም እንትን ያጠቃልላል ኤክሰፕት ዋን ነው የሚለው ስለ ትሬት ቲዮሪ ያልሆኑ። ፐርሶናሊቲ ኢዝ ሪሌቲቭሊ ስቴብል ነው የሚለን። ፐርሶናሊቲ ስቴብል ነው፣ ተመሳሳይ ነው የሚለን። ፐርሶናሊቲ ኢዝ ኖት ፕሬዲክተብል ኦቨር ታይም ወይም ፐርሶናሊቲ ፕሪዲክት አይደረግም ነው የሚለን። ሪሌቲቭ ስቴብል አክሮስ ሲቹዌሽን በሁኔታዎችም በኮንዲሽኖችም ስቴብል ነው ፐርሶናሊቲ ነው የሚለን። ዲ no two people are exactly alike on all trait ወይም ሁለት ሰዎች ተመሳሳይ የሆነ ፐርሶናሊቲ የላቸውም ነው የሚለን። ኤግዛክት የሆነ ተመሳሳይ የሆነ ፐርሶናሊቲ የላቸውም in all trait። ስለዚህ መልሱ የሚሆነው የትኛው ነው? የትሬት ቲዮሪ ያልሆነው ማለት ነው ቢ ነው። ፐርሶናሊቲ ፕሪዲክተብል ነው የሚሉት እነዚህ አክሮስ ታይም አክሮስ ሲቹዌሽን ማለት ዘንድሮ በሆነ ኤቨንት ላይ ያደረገውን ሪአክሽን ከ10 ዓመት በኋላም ያን ተመሳሳይ ነው የሚያደርገው ነው የሚለው። ወይም ደግሞ በማትስ ላይ ጎበዝ የሆነ እንትን እንግሊዘኛም ላይ ጎበዝ ይሆናል ነው ብለው እንትን የሚሉት።
አክሮስ ታይም ኤንድ አክሮስ ሲቹዌሽን ማለት ነው። ስለዚህ መልሱ የሚሆነው ቢ ነው። ስለዚህ ፕሪዲክት ማድረግ እንችላለን ስለሚሉት ማለት ነው። which is wrongly matched ይሄ አሁንም ቻፕተር 1 ላይ ነው። አሁን ደግሞ 5 6 7 ላይ በተቻለ መጠን አወጣላችኋለሁ። 1 2 3 ነው አብዛኛው። ይሄ 4 5 6 7 ላይ እስከ 4 ብዙ አለው። በሚቀጥለው ክላስ ዲስከስ እናደርጋለን። which is wrongly matched ፍሮይድ ሳይኮዳይናሚክስ፣ ዋትሰን ቢሄቪየሪዝም፣ ዌልዝመር ገስታልት ሳይኮሎጂ፣ ቲችነር ስትራክቸራሊዝም። እንግዲህ እንትኖች ናቸው። ስኩል ኦፍ ቶት የሳይኮሎጂ ስኩል ኦፍ ቶት አለው ወደ 11 አካባቢ ኦልድ እና የሞደርን ስኩል ኦፍ ቶት ተብሎ የሚጠሩ። ስለዚህ ፋውንደሮቹ ናቸው። ፍሮይድ ሳይኮ ዳይናሚክስ ሳይኮ አናሊዝ ዳይናሚክ ነው የሚለን። ዋትሰን ቢሄቪየሪዝም ፎልሱ ይሄ ነው። በቃ በአጠቃላይ ሳይኮ ዳይናሚክ ሳይሆን ሳይኮ አናሊሲስ ነው። ሌሎቹ ፋውንደር ናቸው። ዋትሰን ቢሄቪየሪዝምን ነው። ዌልዝመር ገስታልት ሳይኮሎጂ ነው። ቲችነር ደግሞ ስትራክቸራሊዝምን እንትን ያለ ነው። ስለዚህ ሮንግሊ ማችድ የሆነው እሱ ነው። ኤ ነው። ፍሮይድ ሳይኮ ዳይናሚክ ሳይሆን ሳይኮ አናሊሲስ ነው። ነምበር 16 which of the following is wrong about psychodynamics perspective of psychology? ሳይኮ ዳይናሚክ ከሳይኮ አናሊሲስ ጋር ተመሳሳይ ያላቸው። ስለዚህ ሮንግ የሆነ የትኛው ነው የሚለን ጥያቄዋን። እቺ ሮንግ እና ኮሬክት የምትለው ሁሌም እዩ። the role of intrapersonal conflict in determining human behavior the role of ከራስ ጋር የምናደርገው ኮንፍሊክት ማለት ነው፣ ግጭት ፐርሰናሊቲያችንን ዲተርማይን ያደርገዋል ነው የሚለን። the influence of unconscious mental behavior on everyday unconscious mental behaviorችን በዳይ ቱ ዳይ አክቲቪቲያችን ላይ ወይም ቢሄቪየራችን ላይ ኢንፍሉዌንስ አለው ነው የሚለን። the role of childhood experience in shaping adult personality በልጅነታችን ያለን ኤክስፒሪየንስ አዳልት ስንሆን ወይም አዋቂ ስንሆንም ያን ነው የመነዘርን የምንኖር ነው የሚለን። ወይም ዲተርማይን የሚሆነው በልጅነታችን ባለው ነው። the role of the environment in shaping ዲ environment ሰው አካባቢውን ይመስላል ብሎ ነው የሚያስቡት ማለት ነው። መልሱ ሶስቱ ሁሉ ኤቢሲ ትክክል ናቸው። ዲ ነው። ይሄ የቢሄቪየሪዝም ነው። ኖት ሳይኮ ዳይናሚክ እና ሳይኮ አናሊሲስ ይሄን አይሉም። ከአንድ እስከ 3 ያሉት ተመሳሳይ ናቸው ለሳይኮ ዳይናሚክም ለሳይኮ አናሊሲስም። ስለዚህ መልሱ ዲ ነው። ነምበር 70 a type of conditioning applies to voluntary response which an organism performs deliberately to produce a desirable outcome is blank. A type of conditioning applying to voluntary response ስለዚህ የትኛው ቮለንተሪ ሪስፖንስ ሲባል መቼም እስካሁን ዲስከስ ካደረግናቸው አንድ ነገር ትዝ ይላችኋል አይደለም? ኦፓረንት ኮንዲሽኒንግ ነው። ክላሲካል ኢንቮለንተር ነው። ስለዚህ መልሱ በቀላሉ ሲ ነው። ነምበር 18 in the scientific method the first step is psychology scientific ነው ሜትድ ነው የሚጠቀመው human behaviorን ሲያጣል የመጀመሪያው እንትኑ ስቴፑ ምንድነው ነው የሚለው perceiving a question drawing conclusion testing the hypothesis reporting your result ይሄ perceiving question ወይም identifying problem ርዕስ ወይም identifying the title select title አንድ ሪሰርች ስንሰራ መጀመሪያ ርዕስ ነው የምንመርጠው ወይም ፕሮብለም ነው። ሪሰርች የሚሰራው እኮ ፕሮብለምን ለመቅረፍ ነው። ስለዚህ የመጀመሪያው perceiving a question or perceiving problem ነው የመጀመሪያው ስቴፕ ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። መልሱ ኤ ይሆናል ማለት ነው። አንዳንዴ ለምሰማቸው ጣልቃ የሚገቡ ድምጾች አሉ፣ ይቅርታ። በሚቀጥሉት ስንትኖች እንግዲህ ዘመናዊ ሲሆን ይሻሻላል ማለት ነው። Number 19 which theory explained that forgetting is the result of fading memory trace fade ማድረግ ስለዚህ የትኛው ነው? decay theory, levels of processing theory, then a consolidation theory, motivated forgetting theory ስለዚህ የትኛው ነው? መልሱ decay ነው። እንደውም ሁለቱ እንትን አይሉ motivated ፈልገን በተለይ መጥፎ ነገር ሲሆን እንትን የምንለው ፎርጌቲንግ ነው። ኪው ዲፔንደንት የሆነ ምልክት እንፈልጋለን።
ኪው ዲፔንደንት ምልክት እንፈልጋለን። ስለዚህ ይሄ ዲኬ ግን ከጊዜ ብዛት ኢንፎርሜሽኑ ፌድ ያደርጋል። ስለዚህ ዲኬ ቲዮሪ ነው። ነምበር 20 በሚቀጥሉት ቻፕተር 5 6 7ን እዛ ላይ እንትን እንላለን፣ አወጣላችኋለሁ ጥያቄዎችን ነገ ዛሬ አዘጋጅቼ ለነገ አቀርብላችኋለሁ። ነምበር 20 an Ethiopian husband who is defeated by his wife will not remember, talk it out again. This type of defense is called የሂውማን ፐርሶናሊቲ ዲፌንስ መካኒዝም አለን። ፐርሶናሊቲያችን ፌል ሲያደርግ ማለት ነው። ይሄ የኢትዮጵያ ባል ሚስቱ የደበደበችውን ነገር ይሄንን ሪመምበር ማድረግ አይፈልግም። ይሄ ዲፌንስ መካኒዝም ምንድነው ነው የሚለን? ሪፕሬሽን ብለን እንጠራዋለን። ሪፕሬሽን ሪፕሬስ ያችን ኤቨንት ማስታወስ አንፈልግም። ስትመጣ ሀሳቧ ጸጥ ነው የምንል ማለት ነው። ስለዚህ ራሽናላይዜሽን ከሶሻል ቢሄቪየር ለምናደርጋቸው ነገሮች ይሄ ራሽናል ነው ብለን ከሶሻል ቢሄቪየር ጋር ማያያዝ። ለምሳሌ ግሬድ ብንወድቅ እኔ እኮ እውቀቱ አለኝ፣ ግሬዱ ነው እንጂ ፌል ያደረገው እውቀቱ አለኝ። ዲናያል ቅድም እንትን ያልነው መካድ እሱን ነው። እሺ ነምበር 21 the fact that you may notice a disgusting smile when you first walk into a room, but stop noticing if you stay in the room for a while illustrates ምንድነው የሚለው? the fact that you may notice disgusting ወይም ያስጠላ ሽታ ልትሰሙ ይችላል when you first walk ገና ከሩሙ ስትገቡ ማለት but stop noticing ከዛ በኋላ ግን ይሄ ሽታው ማስታወስ ወይም ሪሜምበር ማድረግ ያን እናቆማለን። ሶ ይሄ ምን ይባላል ነው የሚለን? ሴንሰሪ አቴንሽን፣ ሴንሰሪ አዶፕሽን፣ ሴሌክቲቭ አቴንሽን ሲንተሳይዝ። መልሱ ቢ ነው። አዶፕት አደረግ ነው፣ ተላመድ ነው። ሪአክታንስ አናደርግም፣ ሴንስ አናደርግም፣ ሴንስ አናደርግም። ስለዚህ ሴንሰሪ አዶፕሽን ተላመድ ነው ማለት ነው። ሽታውን ተላመድ ነው። ገና መጀመሪያ ላይ ግን ሪአክት አድርገናል፣ ከጊዜ በኋላ ግን ለመድ ነው ማለት ነው። ነምበር 22 forgetting could not be caused by forgetting አለ መርሳት ማለት ነው። ኮዝ ያልሆነው የትኛው ነው? ኢንተርፌረንስ ሪሄርሳል ሞቲቬትድ ፎርጌቲንግ ዲኬይ ኦፍ ሚሞሪ ትሬስ። ኢንተርፌረንስ አንደኛው ሌላኛው ሲገባብን ነው። ዲክለሬቲቭ እና ፕሮአክቲቭ ተብሎ የሚጠራሉ፣ እነሱን ታውቋቸዋላችሁ። ሪሄርስ ማለት መደጋገም፣ ከደጋገም ነው አንረሳው። መልሱ የሚሆነው እንዲሁም ለሪመምበር ለማድረግ ወይም ሚሞሪያችን እንዲይዘው ለማድረግ አንደኛው ሜትድ ነው ሪሄርሰል፣ መደጋገም ማለት ነው ሪሄርስ ማለት። ስለዚህ ከደጋገም ነው እንዳንረሳው ያደርገናል። ሌሎቹ ግን የፎርጌቲንግ ያስከስታሉ፣ ፎርጌቲንግ እንዲከሰት ያደርጋሉ ማለት ነው። ነምበር 23 ዶክተር ዋትሰን ዲዛይን a special behavior program for helping children who are bullies learn how to be less aggressive and more successful in social relationship. Dr. Watson is most interested in the goal of አሁን ዶክተር ዋትሰን ተብሎ የሚጠራል ስፔሻል ቢሄቪየር ፕሮግራም አንድን ህፃን ሄልፕ ለማድረግ ነው። who are bullies learn to how less aggressive አግሬሲቭነሱን እንዲቀንስና ሰክሰስፉል በሶሻል ሪሌሽንሺፑ ሰክሰስፉል እንዲሆን። ስለዚህ ይሄን ሲያደርግ የትኛው የሳይኮሎጂን ጎል ላይ ነው ኢንትረስትድ የሆነው ነው የሚለን? ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሬዲክሽን፣ ኮንትሮል። ሶሉሽን እየፈለገለት ስለሆነ ኮንትሮል ነው። ፕሬዲክሽን ፕሪዲክት ማቀደም እንትን ያልነው፣ ኮንትሮል ያን ቢሄቪየር መጥፎ ባህሪውን እንዲቀንስ ኮንትሮል ለማድረግ እያደረገለት ነው። ስለዚህ ኮንትሮል ነው፣ መፍትሄ እየፈለገለት ስለሆነ ኮንትሮል ነው የሚሆነው ማለት ነው። ነምበር 24 the blank complex is to girl as the blank complex is to boys። እንግዲህ ኮምፕሌክስ አለ በህፃናቶች ማለት ነው፣ በልጅነት እንትናችን ቲዮሪዎቹ እንትን። ስለዚህ የብላንኮቹ ላይ ኤ ኤሌክትራ ኦዲፐስ፣ ቢ ኦዲፐስ ኤሌክትራ፣ ሲ ፓሊክ ኦራል፣
ዲ ኦራል ፓሊክ። ለሴት ማን ነው የሚባለው? ኤሌክትራ ኮምፕሌክስ ነው። ይሄ ማለት በልጅነታችን ወይም በልጅነታቸው ሴቶች እናትየዋ አባትየዋ ጋር የጠበቀ ግንኙነት እንትን ይቀናሉ፣ የአባቴን ፍቅር ትወስድብኛለች በሚል ማለት ነው። ይሄ ኤሌክትራ ተብሎ ይጠራል። ወንድ ልጅ ደግሞ በተቃራኒው አባቱ ከእናቱ ጋር ኢንቲሜት የሆነ እንትን ሲል ይቀናል። ያ ኦዲፐስ ኮምፕሌክስ ይባላል። ኦዲፐስ ኮምፕሌክስ ይባላል ማለት ነው። ስለዚህ ኤሌክትራ ኦዲፐስ ነው ስለሚሆን ኤ ነው። እንትን ምናልባት እዚህ እንትናችሁ ላይ ይኖር አይኖር እርግጠኛ አይደለሁም። 25 ኢን ስቴጅ ሞዴል ኦፍ ሚሞሪ ኢንፎርሜሽን ሙቭስ ፍሮም ሚሞሪ ስቴጅ አለው አይደለም። ስለዚህ የትኛው ነው ትክክለኛ ፕሮሰሱ? ሴንሰሪ ቱ ሾርት ተርም ቱ ሎንግ ተርም ሚሞሪ፣ ሴንሰሪ ቱ ሎንግ ተርም ቱ ወርክ ሚሞሪ፣ ሾርት ተርም ቱ ሎንግ ተርም ቱ ኤክስፕሊሲት ሚሞሪ፣ ሴንሰሪ ቱ ኤዲቲክ ቱ አይኮኒክ ሚሞሪ። ስለዚህ ትክክለኛ ፕሮሰሱ የትኛው ነው የሚላል። የመጨረሻዋ ጥያቄ ነች። የመጀመሪያው ሴንሰሪ ሚሞሪ ነው። መልሱ ይሄ ነው። ከሴንሰሪ ሚሞሪያችን ወደ ሾርት ተርም አቴንሽን ስንሰጠው ወደ ሾርት ተርም ይሄዳል። then ከሾርት ተርም ሚሞሪያችን ደግሞ ሪኸርስ ያደረግነው የደጋገምነው እንትን ያለው ወደ ሎንግ ተርም ሚሞሪ ይሄዳል ማለት ነው። ወደ ሎንግ ተርም ሚሞሪ ይሄዳል። ስለዚህ መልሱ የኤ ነው ማለት ነው። የዛሬው ክላሳችን እስከዚህ ድረስ ነው። ታንክስ ፎር ዋቺንግ። ፕሊዝ ኮሜንት ፈልጋለሁ። አመሰግናለሁ ስላዳመጣችሁ። ቻው